አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች በወታደራዊ ካምፑ ላይ የከባድ መሳሪያ ድብደባ ማድረሳቸውን አሳወቁ። በአማራ ክልል የድሮን ጥቃቶች የቀጠሉ ሲሆን በወሎ ቀጠና ዛሬም ይኸው መፈጸሙ ተሰምቷል። ዝርዝሩ ተዘጋጅቷል። የወይዘሮ አዳነች አቤቤ አስተዳደር በአዲስ አበባ ከኑሮ ጋር በተያያዘ አመጽ እንደዚሁም መሳሪያ ያነገቡ ኃይሎች ስጋት ስለመሆናቸው ጠቁሟል። 12000 አዳዲስ ሰራዊትን በከተማዋ አሰለጠንኩ ብሏል። ይህ በእንዲህ እንዳለ ከንቲባዋ ከሰሞኑ አዲስ አበባ ውስጥ የሚያስለምን ነገር የለም በሚለው ንግግራቸው ለተነሳባቸው ተቃውሞም አስተዳደጋችሁ የተበላሸ ናችሁ የሚል ምላሽ ሰጥቷል። ወደ እናንተ ይደርሳል። አቶ ሽመልስ አብዲሳ ወደ አካባቢው የጦርነት ቀጠና ተጉዘው ጠላቶቻችንን በጋራ እንመክት ብሏል። በክልሉ በሳምንቱ መጨረሻ በተቀሰቀሰው ውጊያ ከፍተኛ ሰብአዊ ጉዳት ማጋጠሙም ተሰምቷል። ተጨማሪውን ይዘናል። የደብረ ጽዮን ገብረ ሚካኤል አስተዳደር በትግራይ ክልል የሁለት ወራት ደሞዝ ክፍያ ላይ ገዳ መጣሉ ተነገረም። የመንግስት ሰራተኞች ደሞዝ አከፋፈል የተማከለና ፍትሃዊ ሆኖ እንዲስተካከል ነውም ተብሏል። ይህንንም ይዘናል። የህዝብ ተወካዮች ምክር ቤት እጩ ራሳቸውን ከምርጫው አገለሉ። በደምና በእንባ መካከል የሚደረግ ምርጫ የዲሞክራሲ መገለጫ ሊሆን አይችልም ሲሉም ገልጸዋል። እንመለከተዋለን። በነዳጅ ላይ የተደረገ ጭማሪን ተከትሎ አመጽ ተቀሰቀሰ። መንገዶች ተዘግተው ትራንስፖርት ቆሞ የዋለ ሲሆን ሰዎች መገደልና መቁሰላቸውም ታውቋል። ሌላኛው መረጃችን ነው። ፕሬዚደንት ዶናልድ ትራምፕ ኢራን ላይ ሊወሰዱ ስለሚችሉ ወታደራዊ አማራጮች በተመለከተ የብሔራዊ ደህንነት አመራሮቻቸውን ይሰበስባሉ ተባለ። ቴሄራን በበኩሏ ለአሜሪካ አዲስ የሰላም እቅዷን በፓኪስታን በኩል ማቅረቧንና ንግግር እየተደረገ መሆኑን ጠቅሳ ነገር ግን ዩራኒየም የማበልጸግ መብቷ ላይ እንደማትደራደርና ከአቋሟም ፈቀቅ እንደማትል ገልጻለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የፋኖ ኃይሎች በመንግስት ወታደራዊ ካምፕ ላይ የከባድ መሳሪያ ድብደባ ማድረሳቸውን አሳወቁ። በአማራ ክልል የድሮን ጥቃቶች የቀጠሉ ሲሆን በወሎ ቀጠና ዛሬ መፈጸሙ ሰምቷል። በዚህ ጦርነት የሰው አልባ አውሮፕላኖች ጥቃት ዕለታዊ ሆኗል። ባለፉት ተከታታይ ቀናት በተለይም በጎንደር ወሎና ሰሜን ሸዋ ቀጠና የተለያዩ ስፍራዎችም እነዚህ ጥቃቶች ተፈጽመዋል። ዛሬም ከሰሞኑ ጠንካራ ውጊያ ሲደረግበት በነበረው ደቡብ ወሎ መካነ ሰላም አካባቢም ይኸው ጥቃት መድረሱ ታውቋል። ይህ የድሮን ድብደባ መጀመሪያ ከተፈጸመ በኋላ ለተገደሉ ሰዎች ሀዘን በወጡ ሰዎች ላይ እንደገና የድሮን ጥቃት መከተሉም ነው የተነገረው። በወሎ ቀጠና ከዚህ በፊትም አይና ቡግና በተባለ አካባቢ እንዲሁም ዳውንት ላይ በተመሳሳይ የድሮን ጥቃት ተፈጽሞም የተገደሉና የቆሰሉ ሰዎችን ለማንሳት ጥረት ሲያደርጉ የነበሩ ገበያተኞች ሳይቀር በተደጋጋሚ በተፈጸመ ሌላ የድሮን ድብደባ መገደላቸው የሚታወስ ነው። በክልሉ እንዲህ በድሮን ከሚደርሰው ሞት ባሻገር የከተማ ውስጥና የጉዞ ላይ ጥቃቶች እንደዚሁም የሌሊት ዘመቻዎችም ቀጥሏል። የፋኖ ኃይሎች በወግዲ በመንግስት ወታደሮች ካምፕ ላይ የከባድ መሳሪያ ድብደባ ፈጽመው ከፍ ያለ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። በዛው በወሎ ቀጠናም ጊራና ውስጥ የተከፈተው ጥቃትም እንዲሁ ኢትዮጵያን የተገደሉበት ነው። በደቡብ ጎንደር እብናት ከተማ ዙሪያ ያለው የዕለቱ የተኩስ ልውውጥን ጨምሮ ይህ ዞንም ባለፉት ቀናት ተደጋጋሚ ውጊያን እያስተናገደ ያለ ነው። ይህ የሞት ቀጠና ያደረጉትን ክልል ይመሩ ዘንድ የተሾሙት የኦህዴድ ብልጽግና ተላላኪዎች ግን በሰራዊት መንገድ እያስከፈቱ በአድማ ብተና ኃይል እየታጀቡ ብልጽግና ሰላም ነው የሚል የምርጫ ቅስቀሳ ላይ ተጠምደዋል። ጀነራሉ ደግሞ ጽንፈኛው የሐሰት ፕሮፓጋንዳ ይነዛል፣ የክልሉ የጸጥታ ኃይል ግን በጋራ መክቶታል ይላሉ። የምስራቅ ጊዜ ኮር አዛዥ የሆኑት ብርጋዴር ጀነራል አዲሱ መሐመድ ይህንን የሚሉት ህዝቡ ስለምን ፋኖን አያስቆምልንም የሚል ጥሪን ካደረጉ ከጥቂት ወራት በኋላ መሆኑ ነው። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ህፃን ቀንበር ተሸክመው ባክህ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይሄን ፈጠራ ተፈጥሩ? ለሰላም ስትሉ፣ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ
የወይዘሮ አዳነች አቤቤ አስተዳደር በአዲስ አበባ ከኑሮ ጋር በተያያዘ አመፅ እንደዚሁም መሳሪያ ነገቡ ኃይሎች የፖለቲካ ስጋት ስለመሆናቸው ጠቁሟል። 12,000 አዳዲስ ሰራዊትን በከተማዋ ሰለጠንኩ ብሏል። ይህ በእንዲህ እንዳለ ከንቲባዋ ከሰሞኑ አዲስ አበባ የሚያስለምን ነገር የለም በሚለው ንግግራቸው ለተነሳባቸው ትችት አስተዳደጋችሁ የተበላሸ ናችሁ የሚል ምላሽ ሰጥቷል። ከሰሞኑ ከንቲባዋ ያደረጉትና አዲስ አበባ ውስጥ በየቦታው ትኩስ ምግብ አለም፣ መንገድ ላይ ልመና አመል ካልሆነ የሚያስለምን ነገር የለም ሲሉ መናገራቸው የሚታወስ ነው። ከህዝብ በተሰበሰበ ገንዘብ ግብር እያበሉ የተቸገሩ ሰዎችን ልመና ከግለሰብ ወደ መንግስት ማዞርን አወድሱልን የሚሉት የብልጽግና ሰዎች ዜጎችን ጠባቂና ተመጽዋች እያደረጋችሁ ከዛም ለማኝ እያላችሁ ከመዝለፍ በዘላቂነት ህይወታቸውን የሚቀይር ፖሊሲ ቢኖራችሁ በሚል የተቹ አካላትን በሌላ ስድብ ምላሽ ሰጥቷል። ልመናን የሚያበረታታ ሰው ሁሉ መቼም ካስተሳሰብ ብቻ ሳይሆን አስተዳደግ ጭምር ነው ችግሩ የሚል ገለጻ የቀረበውም በከንቲባ ቢሮ በኩል ነው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላውቅም። እኔ መለመን ከድሮም ይሳካልኛል፣ መለመን ያደግኩበት ጸጋይ ነው የሚሉ አለቃ ያላቸው ወይዘሮ አዳነች አሁን ደግሞ ልመና የምታደንቁ የአስተዳደግ ችግር ያለባችሁ እያሉ መግለጫ አሰራጅቷል። በእርግጥ እሳቸውን በየምገባ ጣቢያው ሰዎችን መታችሁ ያዘጋጀነውን ብሉ ሲሉ መንግስትን ለምናችሁ እያሉ ስለመሆኑም ግልጽ ነው። እንዲያም ሆኖ የከንቲባ ጽህፈት ቤቱ በምሬት የታጀበው መግለጫ አትለምኑ ማለት ነውር አይደለም፣ ይልቅ ነውር የሚሆነው በተቃራኒው ጎዳና ወጥቶ መለመንን የሚያበረታታ ነው ሲልም ያክላል። እኛ ባበላንና በረዳን የፖለቲካ መነገጃ ሆን ሲልም በመግለጫው ይወቅሳል። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። መሰረታዊ ጥያቄው ግን በእርግጥ ወይዘሮ አዳነች አቤቤ እንዳሉት አዲስ አበባ ውስጥ ወደ ጎዳና የሚያስወጣም የሚያስለምንም ምንም ችግር የለም ወይ የሚለው ነው። ትናንት 12,000 የሰላም ሰራዊት አሰለጠንኩ ያለው ይኸው አስተዳደር በአዲስ አበባ የተፈጠረ የኑሮ ቀውስ ለአመፅ መጠቀሚያ ለማድረግ የሚንቀሳቀሱ አሉ እያለ ሲያቀርብ ነው የተሰማው። የከተማዋ ሰላምና ጸጥታ ቢሮ ኃላፊም የኢኮኖሚ ችግሩን ተጠቅመው የሚሰሩም መሳሪያ አንስተው ፖለቲካዊ ፍላጎታቸውን ለማሳካት የሚንቀሳቀሱ ኃይሎች በተለይ በዚህ ወቅት በከተማ ስጋት ሆኗል ሲሉ ያገዛዙን ስጋት አቀርበዋልና የፖለቲካ ጥያቄ በጠመንጃ ለማስፈጸም ወቅታዊ የኢኮኖሚ ሁኔታን ምክንያት ያደረጉ ብሔርን፣ ሃይማኖትን ሽፋን ያደረጉ ለሰላም መደፍረስ ምክንያት ሊሆኑ የሚችሉ አስተሳሰቦችና ድርጊቶችን እንደተለመደው በቅንጅት በትብብር ቦታ እንዳይኖራቸው ማድረግ ያለንበት ወቅት የሚጠይቀው ነው። ራሱ የከንቲባ ቢሮ መግለጫም በአሁኑ ወቅት በዓለም ሁሉ የኑሮ ውድነት በጦዘበት ጊዜ ላይ እንገኛለን ሲል ይገልጻል። ከንቲባዋ የሚያስለምን ነገር የለም ያሉት እንግዲህ በእንዲህ ያለ ነባራዊ ሁነት ውስጥ ነው። አቶ ሽመልስ አብዲሳ ወደ አካባቢያዊ የጦርነት ቀጠናው ተጉዘው ጠላቶችን በጋራ እንመክት ብለዋል። በክልሉ በሳምንቱ መጨረሻ በተቀሰቀሰው ውጊያም ከፍተኛ ሰብአዊ ጉዳት ማጋጠሙ ሰምቷል። አሁን የቤንሻንጉል ጉሙዝ ክልል የውጊያ ቀጠና ሆኗል። የሱዳን ጦር የድሮን ጥቃት የሚፈጽምበት፣ ብልጽግና የሱዳን አማጺ ኃይሎችን የሚያሰለጥንበት፣ የተባበሩት አረብ ኤሚሬቶች የውክልና ውጊያ መሳሪያዎች የሚራገፉበትና የሚጓጓዙበት፣ ድሮኖችንም የሚያሰማራበትም ክልል ነው። ከዚህም ባሻገር በክልሉ ውስጥ የሚንቀሳቀሱ ታጣቂ ኃይሎች ጥቃቶችን የሚያደርሱበት፣ ንጹሃንን በየስፍራው የሚገደሉበት ስለመሆኑ ከቀናት በፊት ግልገል በለስ አቅራቢያ የተፈጸመውና በህዝብ መመላለሻ ተሽከርካሪ ላይ የደረሰው ማሳያ ነው። በሳምንቱ መጨረሻ ደግሞ በመተከል ዞን ማንድራ በተባለና አሽንክ ተብሎ በሚጠራ ልዩ ስፍራም ከባድ የተባለ ውጊያ መደረጉ ታውቋል። የብልጽግናው መንግስት የመከላከያ የፖሊስ እና የሚሊሻ አባላትን ጭምር በማሰማራት በከፈተው በዚህ ዘመቻ በርካታ መኖሪያ ቤቶች ተቃጥሏል፣ አርሶ አደሮች ተገድለዋል፣ ተዋጊ ኃይሎች ላይ ሰብአዊ ጉዳት አጋጥመዋል ብለዋል የአካባቢው ነዋሪዎች። በአካባቢው በዘፈቀደ የተፈጸመው ጥቃትን ተከትሎ ህጻናት ጭምር የተጎዱበት እንደሆነ አክለዋል። የኢትዮጵያ ድንበር በሆነው ኩርሙክ የቤንሻንጉል ክፍል ያሉ በርካታ ዜጎች መፈናቀላቸውም ተሰምቷል። ወደ እንደዚህ ያለው ቀጠና ቤንሻንጉል አሶሳ የትብብር ጥሪ ሊያቀርቡ የተጓዙት የኦህዴድ ብልጽግናው ሹም ሽመልስ አብዲሳም ጠላቶቻችንን በጋራ መመከት አለብን እያሉ ሲናገሩ ተደምጧል። አቶ ሽመልስ በአሶሳ ያስገነቡትን የ300 ሚሊዮን ብር ቢሮቸውን ሲከፍቱም ከጋምቤላና ቤንሻንጉል ክልሎች ጋር በመተባበር ግንኙነታችንን ለማሳደግ በማለት ነው። አቶ ሽመልስ አብዲሳ ደጋግመው የሚጎበኙት አሶሳና ክልሉ ህዝብ ግን ለአመታት ወደ ሀገሪቱ ርዕሰ መዲና አዲስ አበባ የሚወስደው የየብስ ትራንስፖርት ተዘግቶበት በከፍተኛ ወጪ በአየር ትራንስፖርት ለመጓጓዝ እንደተገደደ ነው።
የደብረ ጽዮን ገብረ ሚካኤል አስተዳደር በትግራይ ክልል የ2 ወራት ደሞዝ ክፍያ ላይ እገዳ መጣሉ ተነገረም። የመንግስት ሰራተኞቹ ደሞዝ አከፋፈል የተማከለና ፍትሐዊ ሆኖ እንዲስተካከል በማለም ነውም ተብሏል። የክልሉ መንግስት የመንግስት ሰራተኞች የደሞዝ አከፋፈል ስርዓት ፍትሐዊነትን በሚያረጋግጥ መልኩ በማዕከል እንዲመራ ወስኛለሁ ስለማለቱም ያሰራጨው ደብዳቤ ያመለክታል። አስተዳደሩ ለሁሉም የክልሉ መስሪያ ቤቶች፣ ዞኖች፣ ወረዳዎች፣ ከተማ አስተዳደሮችና ጠቅላይ ፍርድ ቤት በላከው ይፋዊ መመሪያው ይህ አዲስ አሰራር እስኪወርድ ድረስ የግንቦትና የሰኔ ወራት የደሞዝ ክፍያዎች በጊዜያዊነት እንዲቆሙ ጥብቅ ትዕዛዝን አስተላልፏል። እንደ ደብዳቤው ማብራሪያ ከሆነ የፌደራል መንግስት በክልሉ ላይ እየተገበረው ነው ባለው በጀት የመከልከልና የኢኮኖሚ ማዕቀብ ፖሊሲ ምክንያት በርካታ የመንግስት ሰራተኞች ደሞዛቸውን ማግኘት ባልቻሉበት አስቸጋሪ ሁኔታ ውስጥ ናቸው። ይህ ከፍተኛ የበጀት እጥረት በየተቋማቱ የፈጠረው የደሞዝ አከፋፈል ክፍተት ፍትሐዊነት የጎደለውና ተቋማት ባላቸው የገንዘብ አቅም ላይ ብቻ የተመሰረተም ወጥ ያልሆነ አሰራርን አስከትሏለን ብሏል። ይህንን አሳሳቢ የሆነውን ችግር ለመቅረፍና ውስን የሆነውን ሀብት በፍትሐዊነት ለማዳረስ ስራ አስፈጻሚ ምክር ቤቱ ባካሄደው መደበኛ ስብሰባው ክፍያው በአዲስ ማዕከላዊ አሰራር እንዲመራ ወስኗል ሲልም ያብራራል። በዚህም መሰረት እስከ ሚያዝያ 2018 ያለው ደሞዝ ቀደም ሲል በነበረው መመሪያ መሰረት መከፈል የሚችል ቢሆንም አዲሱ ስርዓት እስከሚዘረጋ ድረስ ግን የግንቦትና ሰኔ ወራት ክፍያ እንዳይፈጸምም ተከልክሏል። ይህ ያልተመጣጠነ የደሞዝ አከፋፈል እንዳይቀጥል የተላለፈው ውሳኔ በተገቢው መንገድ መተግበሩን ለማረጋገጥም በየደረጃው አመራሮች ጥብቅ ክትትልና ቁጥጥር እንዲያደርጉ ማሳሰቢያ ተሰጥቷል። የጀነራል ታደሰ ወረደ ጊዜያዊ አስተዳደር የፌደራል መንግስቱ 8.5 ቢሊዮን ብር የድጎማ በጀት ለትግራይ እንዳላከ በመግለጽ ከ141 ሺህ በላይ ለሚሆኑ የመንግስት ሰራተኞች ደሞዝ መክፈል እንዳልቻለ ባለፈው ወር ማሳወቁም ይታወሳል። የህዝብ ተወካዮች ምክር ቤት እጩ ራሳቸውን ከምርጫው አገለሉ። በደምና በእንባ መካከል የሚደረግ ምርጫ የዲሞክራሲ መገለጫ ሊሆን አይችሉም ሲሉም ገልጸዋል። በአዲስ አበባ ከተማ አራዳ ክፍለ ከተማ አንድ የምርጫ ክልል ለህዝብ ተወካዮች ምክር ቤት የሚወዳደሩት የኢሃፓና የትብብሩ አመራር ኢሳቅ ወልዳይ ናቸው ራሳቸው ማግለላቸውን ያሳወቁት። እጩ ራሳቸውን ከምርጫው ማግለላቸውን የሚገልጽ ደብዳቤ ለኢትዮጵያ ብሔራዊ ምርጫ ቦርድ ማስገባታቸውም ታውቋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የሚወዳደሩበት የምርጫ ክልል ላይ የሚገኙት እጩ ለዚህ ውሳኔ ያበቃቸው ምክንያትንም ዘርዝረዋል። በሀገሪቱ የተለያዩ አካባቢዎች የሚካሄደው ደም አፋሳሽ ጦርነት ሳይቆም ምርጫ ማካሄድ ከፍተኛ የሞራል ዝቅጠት ነው ሲሉ የጠቀሱበት ደግሞ ቀዳሚው ነው። በዚህ ሂደት ውስጥ መሳተፍ ማለት ገዳዮቹ ለቀጣይ ጥፋታቸው ህጋዊ እውቅና እንዲያገኙ መተባበር በመሆኑም የታሪክ ተጠያቂነትን በመፍራት ይህንን ውሳኔ አስተላልፍ ያለው ሲሉም አክሏል። በአማራ ህዝብ ላይ የተደገሰው የጥፋት ድግስ በትግራይ ክልል መገለልና ሀገራዊ አካታችነትን ማጣት 7 ዓመታትን የተሻገረው የኦሮሚያ ክልል ጦርነት፣ የፖለቲካ ልሂቃን መታሰርና መሳደድ ሌሎች ምክንያቶች ናቸውም ብለዋል። ሀገራችን ኢትዮጵያም አሁን የሚያስፈልጋት ምርጫ ሳይሆን ሰላም ነው። የሚያስፈልጋት የፖለቲካ ሽኩቻ ሳይሆን እውነተኛ ሀገራዊ ውይይትና እርቅ ነው ሲሉም ጠቅሰዋል። በነዳጅ ላይ የተደረገ ጭማሬን ተከትሎ አመጽ ተቀሰቀሰም። መንገዶች ተዘግተው ትራንስፖርትም ቆሞ የዋለ ሲሆን ሰዎች መገደልና መቁሰላቸውም ተሰምቷል። ይህ የሆነው በኬንያ ነው። በሀገሪቱ መንግስት የሚያደርጋቸውን የታክስ ጭማሬን ጨምሮ ከዋጋ ንረት ጋር በተያያዘም ዜጎች አደባባይ ወጥተው በተቃውሞ ውሳኔዎችን ሲያስቀለብሱ ተስተውሏል። በኬንያ በሀገሪቱ ባለፉት ወራት በኢትዮጵያ የተለያዩ አካባቢዎች እንደታየው አሽከርካሪዎች ለነዳጅ ወረፋ ቀናትን አልተሰ ነገር ግን የሀገሪቱ መንግስት በሊትር 20 በመቶ የዋጋ ጭማሬን ከቀናት በፊት አስተዋውቋል። ይህንን ተከትሎም ኬንያውያን አሽከርካሪዎችና የመኪና ባለንብረቶች ባለፈው ሳምንት የተደረገን የነዳጅ ዋጋ ጭማሬን በመቃወም ስራ አቁመዋል። በኬንያ ናይሮቢ ዋና ዋና መንገዶች እንቅስቃሴ አልባ ሆኖ ውለዋል። በሌሎች የሀገሪቱ ክፍሎችም የትራንስፖርት አገልግሎት በመቋረጡ ስራ መስተጓጎሉ ተሰምቷል። በዋና ከተማ ናይሮቢ የንግድ ሱቆች የተዘጉ ሲሆን ተማሪዎች ወደ ትምህርት ቤት እንዳይሄዱ ተደርገዋል። የመንግስትን የዋጋ ጭማሪ የተቃወሙ ሰዎች መንገዶችን በድንጋይ በመዝጋት ጎማዎችን አቃጥሏል። በርዕሰ መዲናዋ ናይሮቢና በሌሎችም አካባቢዎች ፖሊስ ለተቃውሞ አደባባይ ከወጡ ሰልፈኞች ጋር መጋጨቱና ለመበተን ማስለቃሽ ጋዝ መጠቀሙም ታውቋል። የሀገሪቱ የመገናኛ ብዙሃን በአመፁ 4 ሰዎች ሲገደሉ 30 አካባቢ ቆስለዋልም ብሏል። የአሽከርካሪዎችና ተሽከርካሪዎች ማህበራት ቀደም ሲል የግል አሽከርካሪዎች፣ የህዝብ ማመላለሻ አውቶቡሶችና የጭነት መኪና አሽከርካሪዎችን
ጨምሮ ሁሉም የተሽከርካሪ ተጠቃሚዎች አድማውን እንዲቀላቀሉና ከእንቅስቃሴም እንዲቆጠቡ አስጠንቅቀው ነበር። ይህ እርምጃ ለትራንስፖርት አገልግሎት ሰጪዎች ብቻ ሳይሆን ለእያንዳንዱ የኬንያ ዜጋ ጭምር ነው ሲልም የትራንስፖርት ሴክተር አሊያንስ ባወጣው መግለጫ ላይ ያሳውቋል። ጥምረቱ መንግስት በዚህ ከፍተኛ የኑሮ ውድነት በተከሰተበት ጊዜም ኬንያውያን ከነዳጅ ዋጋ ጭማሪ ለመከላከል በቂ ጥረት አላደረገም በማለት ይከሳል። ባለፈው ሳምንት የተደረገው የዋጋ ጭማሪ እንዲቀለበስና የነዳጅ ዋጋው በ35 በመቶ እንዲቀንስም ጥሪ አቅርቧል። የኬንያ መንግስት በቤንዚን ላይ ያደረገው ጭማሪ በሊትር 16 ሽልንግ አካባቢ ነው። ናፍጣ ላይ ደግሞ የ46 ሽልንግ አካባቢ ጭማሪ ሲያደርግ የኬሮሲን ዋጋ ባለበት ይቀጥላል ሲል ያሳወቀውም ከቀናት በፊት ነው። በኢትዮጵያ የብልጽግናው መንግስት በአንድ ወር ውስጥ 2 ጊዜ የነዳጅ ጭማሪ ማድረጉ የሚታወስ ነው። ኬሮሲን ከእጥፍ በላይ ዋጋ ጭማሪ ተደርጎበት ከነበረበት 150 ብር በሊትር ወደ 320 ብር አሻቅቧል ሲልም ከጥቂት ሳምንታት በፊት መግለጹ አይዘነጋም። በመደበኛ ዋጋ ነዳጅን ማግኘት ብርቅ በሆነባት ኢትዮጵያ ናፍጣ በአንድ ወር ውስጥ 2 ጊዜ በተደረጉ ጭማሪዎች ከ40 ብር በላይ እንደተጨመረበት ይታወሳል። ቤንዚንም እንደዚሁ። ስልጣን ሲረከቡ ከ8 ዓመታት በፊት በሊትር 18 ብር የነበረ ነዳጅ የኢራኑ ጦርነት ሳይቀሰቀስ በፊት የነበረ ዋጋ ቢወሰድ እንኳን በዓለም የነዳጅ ዋጋ ላይ እምብዛም የዋጋ ጭማሪ ሳይደረግ የአብይ አህመድ መንግስት ግን ከ500 በመቶ በላይ ጭማሪ አድርጓል ነዳጅ ላይ። ፕሬዚደንት ዶናልድ ትራምፕ ኢራን ላይ ሊወሰዱ ስለሚችሉ ወታደራዊ አማራጮች በተመለከተ የብሔራዊ ደህንነት አመራሮቻቸውን ይሰበስባሉ ተባለ። ቴህራን በበኩሏ ለአሜሪካ አዲስ የሰላም እቅድ በፓኪስታን በኩል ማቅረቧና ንግግር እየተደረገ መሆኑን ጠቅሳ ነገር ግን ዩራኒየም የማበልጸግ መብቷ ላይ እንደማትደራደርና ከአቋሟም ፈቀቅ እንደማትል አሳውቃለች። በመካከለኛው ምስራቅ የሚካሄደውን ጦርነት ያስቆማል የተባለው ኢራን ያቀረበችው አዲስ እቅድ ፓኪስታን ለአሜሪካ መስጠቷንም ሮይተርስ ዘግቧል። በሁለቱ ሀገራት መካከል እየተካሄደ ያለው የሰላም ድርድር ውጤት ሳያስገኝ በንጥልጥል ባለበት በዚህ ወቅት ፓኪስታን አዲስ የኢራን እቅድ ለአሜሪካ አቅርባለች ተብሏል። ምንጮች በሁለቱ ሀገራት መካከል ያለው ልዩነት በዚህኛው የሰላም እቅድ ማጥበብ ይቻል እንደሆነ ተጠይቀው ጊዜ የለንም ብለዋል። አክለውም ሁለቱም ሀገራት የሚፈልጉትን በየጊዜው ይቀያይራሉ በማለት ከስምምነት ያልተደረሰበትን ምክንያትም ጠቅሷል። ይህ በእንዲህ እንዳለ የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት አሊያም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነም የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ተናግሯል። ቃል አቀባዩ በሰጡት መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ድርድር መቀጠሉንም አስረድቷል። ኢራን ባለ 14 ነጥብ የስምምነት እቅድ ወደ አሜሪካ ልካ እንደነበር ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሀሳብ ማንሳታቸውንም ይናገራሉ። እቅዳችንን በላክን ማግስት ከሌላኛው ወገን የቀረቡ ተከታታይ እቅዶች ደርሰውናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ናቸው። የኛ ምላሽም ቀርቧል። በፓኪስታን አማካኝነት የሚደረገው ድርድርም ቀጥሏል ሲሉም ነው የተናገሩት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን ይህ የድርድር ጥረት ካልተሳካ በሚል ለወታደራዊ አማራጮች ስብሰባ መጥራታቸው ተሰምቷል። ፕሬዚዳንቱ የብሔራዊ ደህንነት አመራሮቻቸውን በሲቹዌሽን ሩም ይሰበስባሉ ተብሎ እንደሚጠበቅ ነው አክሲዮስ የዘገበው። የአሜሪካው የዜና ምንጭ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ባወጣው ዘገባም የፕሬዚዳንቱ የብሔራዊ ደህንነት ቡድን አባላት ስለ ኢራን ለመወያየት ባሳለፍነው ቅዳሜ ተሰብስበው ነበርም። ምክትል ፕሬዚደንት ጄዲ ቫንስ፣ የዋይት ሀውስ መልእክተኛም ስቲቭ ዊትኮፍ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና የሲአይኤ ዳይሬክተሩን ጨምሮም ሌሎችም ተሰብስበው ነበር ነው የተባለው። ትራምፕ ለአክሲዮስ በሰጡት ቃለ መጠይቅ ከኢራን ጋር ስምምነት ላይ ይደረሳል ብለው እንደሚያስቡ ግን ተናግሯል። ስምምነት መፈጸም እንፈልጋለን፣ እንዲሆኑ የምንፈልገው ቦታ ላይ አይደሉም፣ እዛ መድረስ አለባቸው፣ አሊያ ግን ክፉኛ ይመታሉ፣ ያንን ደግሞ እነሱም አይፈልጉትም ሲሉም አስጠንቅቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።